በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩን ይስፋ የመድኃኔዓለም። እንኳን ለጻድቁ አባታችን ለተክለ ሃይማኖት ዓመታዊ ክብረ በዓላቸው በሰላም በጤና አደረሳችሁ አደረሰን። አሜን። ውድ ተመልካቾቻችን እንጀራ እየጋገርኩ ነው ዛሬ የማወራችሁ። ምንም እረፍት ምንም ጊዜ አልነበረኝምና ውድ ተመልካቾቼ የሰማሁት አዲስ ብስራት አዲስ ዜና ስላለ በጣም ደስ ብሎኝ እየተመኙ ሁሉ የዛ በረከት ተሳታፊ ባደረገኝ እግዚአብሔር በፈቀደልኝ ሰማዕቱ ፍቃዱ በሆነልኝ እያልኩ ሁሉ እያሰብኩ ነበርና በርሜል ጊዮርጊስ ካሁን በፊት ጥር ላይ ጥቅምት 30 ላይ ሊጀምር ነው ብዬ እንዳልኳቸው አካባቢ ያው እንግዲህ ፍቃዱ ሳይሆን ቀርቶ ሰማዕቱ ጥር ላይ አላለም፣ አልተሳካም። እኔ ራሱ ቢሆን ሁለታችን ካልሆነ ወይ አንተ ወይ እኔ እየተባባልን እኔም ማሽን ስናወራ ነበር እና ያው ፍቃዱ ሳይሆን ቀርቶ ያ ነገር አልተሳካምና እንደ እግዚአብሔር መልካም ፍቃድና ቅዱስ ፍቃድ ቤተ መቅደሱ አልቆለት ታቦተ ሕጉ ወይም ወደ አዲሱ ቤቱ መንበሩ ታቦተ ሕጉ የሚገባበት ቀን ጥር 18 ነው ብለዋል። እንግዲህ ዓመታዊ ክብረ በዓሉ ነው። ስባር አጽሙ የተገኘበት ነው አይደለ? ባለሳሳት እና እግዚአብሔር አምላክ ፈቅዶ ወዶ እዚያ ደጅ ሆኖ አብሮ አክብሮ ከርሞ ተጸብሎ መንጣት ትልቅ በረከት ነው። ትልቅ እድልም ነው ለተፈቀደለት ሰው። እግዚአብሔር ይፍቀድ፣ እግዚአብሔር ያግዘን። ውድ ተመልካቾቼ እናንተስ እስኪ እየሰራሉትን ላሳያችሁ። ወጥም ጥጃለሁ። ነገ ዝክር አለች፣ ትንሽ ዝክር ያለ እህቴና ነገ ቅዱስ መርቆሪዎስ ነው እና እነሱንም ዝክር እየሰራው እየጋገርኩ ያለውን ነገር ላሳያችሁ። እንጀራ መብላት ስለሚፈልግ ወይም ለአማራው ሰው እንጀራ እየጋገርን ነው። እዚህ ጋር ሁለት ትልልቅ ጎላ ጥጃለሁ። ገና እሳቱን ተይዟል። እያለ ነው። እየሰራ ነው። ይሄንንም እየሰራው እንጀራዬን እየጋገርኩ ትንሽ የመስኮቱ ብርሃን ስላለው ያ ደግሞ ትንሽ ጨለማ ላይ ያደርገኝ ይችላል። መብራት አለ በርግጥ ቢሆንም ግን እንደዛም ሆኖ ቁጭ የምልበትና እረፍት ያለ ጊዜ ስላጣሁኝ እየጋገርኩ ላውራችሁ አይሻልም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በሀገር ውጭም የምትኖሩ የሰማዕቱ የቅዱስ ጊዮርጊስ ወዳጆች በርሜል ቅዱስ ጊዮርጊስ በመምጣት በረከቱን ያገኛችሁ ታምር የተደረገላችሁ በታላቅ ጉጉት ስትጠብቁት የነበረው ህንፃ ቤተ ክርስቲያኑ ተጠናቆ ጥር 17 ቀን በምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ሰላማ ተባርኮ ጥር 18 ቀን ቅዳሴ ቤቱ ይከብራል። በዚህም ዕለት በመገኘት የበረከቱ ተካፋይ እንድትሆኑ ጥሪ እናስተላልፋለን። እና ከዚህ በመቀጠል አስተዳዳሪው ወይም የሰማዕቱ ቅዱስ ጊዮርጊስ አስተዳዳሪ ያስተላለፉትን መልእክት አስገባላችኋለሁ፣ ትሰሙታላችሁ። ውድ ተመልካቾቻችን ከአሁን ፊት በእርግጥ ያንን ድምፅ እንደሰማቸው ጥቅምት 30 ጉዞ አለ ባልኳችሁ ሰዓት ትኬት ቆርጣችሁ ማራዘም የቻላችሁ አራዝማችሁ፣ ማራዘም ደግሞ ያልቻላችሁ ወስናችሁ መታችሁ በግሌ ላኳችሁ ብዙ ናቸው። ይሄ የጉዞ ከተሰረዘ ወይም ከተቋረጠ ካልሄዱ በኋላ እኔ ጋር ብዙ ሰው መጥቶ ብዙ ሰው ወደ በርሜል ልክ ያለው 10 ምናምን ልጆች 2 ዙር 3 ዙር እየከፋፈልኳቸውና እግዚአብሔር ይመስገን በሰላም ደርሰው በሰላም ተጸብለው መሻታቸው ተፈጽሞ ወደ የሀገራቸው ሄደዋል። ያሉም እንዳሉት ሆነው ማለት ነው። እና ወደ ተመልካቾቼ በአሁኑ ጊዜ አንደኛ ዓመታዊ ክብረ በዓሉን፣ ሁለተኛ ታቦተ ሕጉን አክብራችሁ በደስታ ወደ አዲሱ ቤት አስመርቃችሁ
ማስገባት መታደል። በዚያ ላይ ደግሞ ከ5 ቀን በላይ የጸበል መርሃ ግብር እንዳላቸውም ሲነግሩኝ ነበር። በላይ ደግሞ እንደባለፈው ይቀራል ይሰረዛል የሚባል ፍርሃት አይኖርም። ምክንያቱም ይሄ ከነሱ የመጣ መልእክት ስለሆነ እነሱ ራሳቸው መንገዱን ሁሉ አስተካክለው እንትን እንደሚሉ ተስፋ አደርጋለሁ። በየመንገዱ ላይ ችግር እንኳን እንዳይኖር ያው ከነሱ ከበላይ ያለ ጥሪ ስለሆነ እንዲሁም ቤተ መቅደሱን የሚባርኩ ጳጳሳት ሁሉ ሳይቀሩ ስለሚሄዱ በአሁኑ ጉዞ በጣም በደስታ እና በሰላም እንደሚሆን አስባለሁ። በግልም እኮ በርግጥ ያው ታውቃላችሁ ብዙ ሰው ሲሄዱ ነግራችሁ ነበርና በሰላም ደርሰው በሰላም ነው የተመለሱት። እዛም ያለው የጸበሉ ሁኔታ ምኑ እየነገሩን ነበር ታውቃላችሁና እግዚአብሔር አምላክ ደግሞ መድኃኔዓለም ያን ቀን በሰላም አሳልፏችሁ ብዙ መምህራን ይሄዳሉ፣ ዘማሪያን፣ ብዙ የጉዞ ማህበረተኞች ይሄዳሉ። በተለያየ ቤተ ጳውሊ ባለፈው የሚያስተዋውቃችሁ እነሱም ይሄዳሉ። እንግዲህ በተቻላችሁ አቅም እግዚአብሔር በረዳችሁ መጠን የቻላችሁ ያን ቀን ብትገኙ ደስ ይላል። በጣም ይፍቀድልን ለሁላችንም ሰማዕቱ። በዚያን ጊዜ ነገሮችን አመቻችቼ ነበረ ለመሄድና በጥቅምቱ ጊዜ አሁን ላይ ደግሞ እስቲ እግዚአብሔር ያውቃል። ሰው ካሰበው እግዚአብሔር ያሰበው አይደል? በዚያን ጊዜ አስቤው ያልተሳካው በምክንያት ነው። አሁን ቢሆንም ባይሆንም በምክንያት ነው። እግዚአብሔር ይፍቀድ፣ ሰማዕቱ ይፍቀድልን። በጣም ደስ ብሎኛል። ሁሉም ነገር አልቆለት በሰላም ወደ መንበር ወይም ወደ አዲስ ቤቱ ሊገባ ስለሆነ ሰማዕቱ በጣም ነው ደስ ያለኝ። ደግሞ በጣም ናፍቆኛል። በጣም ለሚሄዱት የማልከው መልእክት የለም። ወደ ደጁ ለሚሄዱት ወደ እሱ ቤት ስልካቸው እውነት ለመናገር ከሄዱት ሁሉ ብሄድ በጣም ነው ደስ የሚለኝ። በቃ እኔ እንጃ እንዴት ብዬ ልንገራችሁ። ይናፍቃችኋል፣ በጣም ነው የሚናፍቃችሁ። እንደው አምላክ እስራኤል ሆይ መቼ ነው ደግሞ ደጁ የምትወስደኝ? ሰማዕቱ ደጅ ያስብላልና ያልደረሳችሁ ደጁን ያላያችሁ ለዚህ ያብቃችሁ፣ ሰማዕቱም ይፍቀድላችሁ። ደግሞ አንድ ቀን ለሁሉም ነገር ቀን አለው እግዚአብሔር፣ ቀን አለው ለሁሉም ነገርና ወዶ ፈቅዶ መሻታችሁ እንዲፈጽምላችሁ መልካም ምኞቴ ነው። በዚህ አጋጣሚ ገዳም ስትሄዱ በተለይ በኢትዮጵያ ላይ ያላችሁ ከውጭ የመጡት ትንሽ የመንፈሱ ውጊያ ስለገባቸው ማድረግ ያለባቸውን ጠንቅቀው ያውቃሉ ብዬ አስባለሁ። ይቀጣ ሽንኩርቴ እንዳያረ ነው። እሺ ጠንቅቀው ያውቃሉ ማድረግ ያለባቸው። በጣም ናፍቋቸው በጣም ያሄድኩኝ ብለው ተመኝተው ስለሚመጡ ምን ማድረግ እንዳለባቸው ግራ ይገባቸው። ነገር ግን ኢትዮጵያ ላይ ያሉት ብዙ ጊዜ በቃ የሆነ ደብር መሄድ እንደ ፋሽን አድርገው ለሚያስቡት እኔ በተለያየ ገዳም ሲሄድ የታዘብኩትን ነገር ልንገራችሁ። የሚሄዱት ሊጸበሉ ወይም ከደጁ በረከት ሊያገኙ ሳይሆን እኔ እንጃ በቃ ይሄ ከሌ ስለሄደ እኔ ልሂድ ለዓመት ሆኖ ከሌ ጋር ጉዞ አለ ከሌ ጋር ልሂድ ብሎ ሰው ብቻ ስለሚሄድ ወይም ዓመታዊ ክብረ በዓሉ ብቻ ስለሆነ በደንብ ፍቅሩ ሳይገባቸው ሄደው እዛ ጾማትን እንኳን ሳይጾሙ ሰው እየጾመ እየጸለየ እየሰገደ በሄደበት መንገድ እዛው ቤቱ ቁጭ ብሎ እግዚአብሔርን እያመሰገነ ሰው ግን የምታዩት መብል መጠጥ የተለያየ ቦታ ላይ ነው። እና በተለይ ገዳም ቦታ ሲኬድ የሄዳችሁበትን ዓላማ ከደብሩ በረከት ከሄዳችሁበት ከዛ ድረስ በቃ አሁን ለምሳሌ ይዘብርም አዋሳ ገብርኤልም የተለያየ ቦታ ይኬዳል። ግን ምን ያህሉ ሰው ነው በረከት አግኝቶ የሚመጣው? ምን ያህሉ ሰው ነው የሄደው በፍቅር ደጁን አፍቆት ደጁ ተንከባሉ እግዚአብሔርን አመስግኖ ከደጁ በረከት ይዞ የሚመለሰው ምን ያህል ሰው ነው? ይሄ በዓመት ስለሚከበር ብቻ በሆይታ ቲክቶከሮች ዩቲዩበሮች ምናምን ስለሄዱ ሳይሆን እኔ የሚሄደው ይሄን ነገር ለማግኘት ነው ይሄን በረከት ለማግኘት ነው ብሎ የሚሄደው ምን ያህል ሰው ነው? ገዳም ከሄዳችሁ አይቀር ገንዘብ ካወጣችሁ አይቀር መስዋዕት ጊዜያችሁን ብዙ ነገር ከፍላችሁ ከሄዳችሁ አይቀር የደጁን በረከት ሳታገኙ አትምጡ። ይሄ ብልጭልጭ ነገር አያታላችሁ። በተለይ አሁን ባለፈው በቅርብ ወደ የሆነ ቦታ ስሙን ባልጠቅስ ብቻ የቅዱስ ገብርኤል በዓልን ለማክበር የላኳቸውም ወይም ምን ያየሁትም ነገር ቢኖር በጣም የሚያሳዝን ነው ከነገሩኝ አንፃር ምን የሚያየሁትም እና እዛ ድረስ ሄዶ ትኬት ተቆርጦ ባየርም በመኪናም መከራ ታይቶ ከሄዶ እዛ ይሄ ቁርጥ እየተበላ እንዴ አንዷ ምን አለችኝ? ድንግልን ወለትዬ እንደምን አለ ሽሮብና ይሄ በሶ ነገር ይዤ በመጣው አለችኝ። የምትበላው ሽሮ ቤት ጠፍቶባት ማለት ነው። እና እንግዲህ ገዳም ነው ያመቱ ነው
ስጋ ነው። በቃ ምን ልንገራችሁ፣ በቃ በጣም ያስጠላ የሚከብድ ቃል ነበር የነገረችኝና አምላክ እስራኤል ሆይ የሁሉ ህዝብ የሚሄደው ሊዝናናና ስጋ ቁርጥ ጥብስ ሊበላ ነው እንዴ? በጾም ምድር፣ በገና ምድር አስቡት እንግዲህ። ይሄ የማይጾም ሰው የጾሙ በረከት ወይም የጾሙ ተሳትፎ የሌለው ሰው ምን ያደርጋል? አሁን እዛ ደጅ እውነቴን ነው ምን ያደርጋል? ህግጋቱን ሳያከብር ጾም ሳይጾም ምን በረከት ለማግኘት ነው ሄደው? እሺ ሄደ። እግዚአብሔር ለንስሐ ያብቃውና እንጀራ የላሳያችሁ እንዴት እንደሚያምር ሄደ። እሺ ሰማዕቱ ፈቅዶለት ወይ ቅዱስ ገብርኤል ፈቅዶለት ወይም መብርሃን ፈቅዳላት የሚሄዱበት ደብረ የትም ይሁን የትም ሄዱ። ቢያንስ እንኳን ስላልጾሙ ንስሐ ስላልገቡ እግዚአብሔር አምላክን ተማጽነውት ወይ ደግሞ ለንስሐ እንዲያበቃቸው ለምነውት ምን አለ በቃ መልካም ምኞት ተመኝተው የሄዱበትን ዓላማ ሳይዘነጉ ደጁ ተንደባለው በረከት ይዘው ቢመጡ ምን አለ እንግዲህ። እሺ አልጾሙ ይሆናል ያንጾም፣ እሺ ንስሐ አልገቡ ይሆናል። ግን ቢያንስ ለዚያ እንዲያበቃቸው መልካም ተመኝተውና መሻታቸውን ተናግረው ቢመጡ ምን አለ። እከሌ ስለሄደ እነከሌ ስለሚሄዱ ብቻ አይሁን ጉዟችን። ከሄድን ደግሞ ከደጁ በረከት ሳናገኝ እንዳንመጣ ማድረግ ያለብንን በሙሉ አድርገን ለመመለስ ግዴታ ነው። ምክንያቱም ምን አካሄደን እዛ ድረስ ሀገር አቋርጠን ብዙ ገንዘብ ከፍለን የተለያየ አሁን ቦታ አልጠቅስም፣ ብዙ ቦታ ላይ አሁን የትኬት ብር የምን ተከፍሎ ነው የሚኬደው። እነማ ስለሄዱ ከሌ ስለሄደ ብቻ ነው እንጂማ እንደዛ ባይሆን ኖሮ አንደኛ ጾሙን ጾመን ከጾሙ በረከት አግኝተን፣ ሁለተኛ ደጁ መስዋዕት ከፍለን እስከሄድን ድረስ ከመልአኩ ቅዱስ ገብርኤል በረከት አግኝተን መሻታችንን ነግረነው ለዓመቱ እንዳደርሰን መልካም ምኞት ለሀገራችን ለራሳችን መልካም ምኞት ተመኝተን ደስ ብሎን እንመጣ ነበረ። ግን ብዙዎቻችን የምንሄድበት መንገድ ይሄ በቃ አይደል እኔ እስከማናነሽ ነገር አይሁን። ስትሄዱም ደግሞ ብርዱንም ፀሐዩንም ግፊያውንም አፈሩንም ሁሉንም ነገር ተቋቁማቸው ተቻችላቸው ሲሆን ምግብ በሚበላበት ወቅትና ሰዓት ጾም ሰዓት ሲደርስ የገዳሙ ምግብ ቤት አለ። የትም ገዳም ሄዱ፣ የትም አድባራት ሄዱ እንትን አላቸው የገዳሙ ምግብ ቤት አለ። የትም ጋር ስትሄዱ እና እዛ የገዳሙ ምግብ ለምን አንበላም? አንደኛ በመለኩሴ እናቶቻችን የተሰራ ነው፣ ወይም ደግሞ በጸበልተኞቻችን በሰላም ለኪ በአቡነ ዘበሰማያት በጸሎት ውሃ በጸበሉ የተሰራ ነው። ትልቅ ድህነት አለው፣ ትልቅ መድኃኒት ነው ያ የገዳሙ ምግብ። ሁለተኛ ትልቁ ደግሞ እዛ ያሉት እናቶቻችን ወይም ያ ደብር በገዳሙ ገቢ ይተዳደራል። የካህናት ደሞዝ ይከፈልበታል። ለመለኩሲያኖች ምግብ ቁርስ፣ ምሳ ይገኝበታል። መንካለ እኛ ተመግበን ከከፈልነው ገንዘብ ማለት ነው። ምግቡን ተመግበን በረከትም ተሳትፈን ነው እና እግዚአብሔር በረዳንና ባገዘን መጠን ይህን ነገር ብናደርግ። አንዴ ስልክ ይላችሁማ ይቋረጥ ስልክ ነው ተቋረጠ። ጠዋትም ሲደውሉ ነበር፣ መልሼ ሲደውል 24 ሰዓት ቢዚ ነው እና ወደ ተመልካቾቼ እባካችሁ የትም ስትሄዱ የትም በቃ ሁሉን ተቋቁማችሁ አንዳንዱ አሁን እዚህ ጋር ፈርኖ አልቀመጥም የሚሉ አሉ። ጸበሉ ወይ ንጹህ አይደለም አልጠጣም። እኔ ተው የውጭ ኩስ አይደለም ከውጭ ቢሆን ምናልባት ከኖረበት አንፃር በቃ አይደል ይሄ ምን እንዴት ልበላችሁ መቼም ለጊዜዋዊ ነው እንጂ የኖረበትም ተወልዶ አላደገበትም። በርግጥ ቆይ አንዴ እንትን ተባለ ምን ጉድ ነው። ሞከር ዘጋ ነው እንደሚያደርጉት በኋላ ታነሳውም ለማለት ነው። በደቂቃ ሁለት ጊዜ ተሞክሯል። ቆይ ደውልና ትንሽ ላውራቸው። ይቅርታ አቆየኋችሁ አይደለ? ብዙ ዘገዩ ብዙ ወደ ተመልካቾቼ እንዳጋጣሚ ሆኖ እንትን ብሎ አንዴ ደውላ አታኝ መጣ ነው ብላኝ እኔም ደግሞ ቶሎ ቴክስት ስላልመለስኩላት መታ ኖሯል። ብር ደግሞ በአካውንቴ ብዙ ብር አስገብታ ኖሯ ኢትዮጵያ ስለምትመጣ መብራቱን ቢያለ ለምን እንደው አላውቅም። ከላይ እኮ እየበራ ነው የእንጀራውን ቢያለና እንዲሁም የወጡ ትልቁ ስቶፕ እና እሷ ደውላ ነበር በተደጋጋሚና ያው ስመጡ ሲም ካርድ እስክታወጡ ንግድ ባንክ እስክታወጡ ከባድ ነው በራሳችሁ እስኪሆን ድረስና ደውላልኝ አሁን አወራኋት ብሩ እንድልክላት እንፈልጋ ነው። እሺ ለዚህ ነው የቆየሁት። እንግዲህ ያው ከተቻላችሁ አቅም እግዚአብሔር በረዳችሁ ባገዛችሁ አቅም ለደጁ እንድትበቁ መልካም ምኞቴ ጸሎቴም ነው።
ያብቃችሁ። ቅዱስ ገብርኤልም ፈቅዶ ለደጁ ያብቃችሁ። ሁላችንንም በያለንበት ይጠብቀን። መብርሃን ታግዘን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ አጋጣሚ ሀሳብ አስተያየት ለምትሰጡኝ ግርሽ ተሻለሽ ወይ እንዴት ሆንሽ ለምትሉኝ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልን። መድኃኒዓለም እሱ ያስባችሁን እንደምታስቡኝ ለኔ ተጨንቃችሁ እንዴት እንደምትጠይቁኝ ሁሉ እሱ ያስባችሁ የእስራኤል አምላክ በእውነት አውቃለሁ የእናንተ ጸሎት ምን ያህል እንደሚረዳኝ እንደሚያግዘኝና መብርሃን ትርዳኝ። አሁንም በተቻለኝ አቅም እግዚአብሔርን ለማመስገንና እንዲሁም እናንተን ለመታዘዝ ለማገልገል እየተሯሯጥኩ ነው። በእርግጥ ያው ሰው ፍጹም አይደለም። የሁሉንም ፍላጎት ማሟላት ይከብዳል። እኔም እግዚአብሔር ባገዘኝ ሰማዕቱ ባዘዘኝ መጠን የተቻለኝን እየሞከርኩ ነው። አንዳንዴ ሰማዕቱ ልሂድ እያልኩ አስብና ቆይ ካልከኝ አንፃር ምን ሰርቼ ነው ቆይ አሁን ደጅ የምመጣው ላለሁኝና ያልከኝ ብዙ ነውና ከዛ ሩቡን አልሰራውምና ሰማዕቱ ቆይ ስመጣ ምን ይዤ ልምጣ እላለሁ። ያዘዝከኝን እኮ ገና አልፈጸምኩትም፣ ገና ጅማሬ ላይ ነኝና ምን ልምጣ ቆይ ደጅ እላለሁ ወደ እሱ ባሰብኩ ቁጥርና እግዚአብሔር አምላክ ሁላችንንም ይሄን ነው በድጋሚ ለደጁ ያብቃል። ያልሄዳችሁት ደግሞ ፈቅዶላችሁ ሰማዕቱ ደጁ እንድትረግጡ ያግዛችሁ። እንዲሁም ደግሞ የቤተ ጳውሊን ቁጥር ወይም ደግሞ ወደ ማህበሩም ጉዞ እሱን ስልክ አስቀምጥላችኋለሁ ኮሜንት ላይ። በምትፈልጉት ሁሉም ጉዞዎች አላቸው። በምትፈልጉት ጉዞዎች መሄድ ትችላላችሁ። ሰማዕቱ ይከተላችሁ። ሰማዕቱ በያለንበት ይጠብቀን ይጠብቃቸው። ያው ስትሄዱ ግን ገዳም ስትመጡ ምን አይነት ቻሌንጅ እንዳለ ምን አይነት ፈተና እንደሚገጥማችሁ እናንተ ጋር ያለውን መንፈስ አዛችሁ አስራችሁ ስነ ስርዓት አስይዛችሁ መምጣት አለባችሁ። ያለበተዛ ፈተናውን በላይ ይደራረብባችሁና ተስፋ እንድትቆርጡ ምን አለ አልመጣው እንድትሉ ወይም ደግሞ ከፈተናውና ከግርግሩ ብዛት ምን ታረጋላችሁ የሄዳችሁበትን ጥያቄ ትረሱትና ትመጣላችሁ። ስለዚህ እባካችሁ ምለው ነገር ቢኖር የመጣችሁበትን ዓላማና ሐሳብ እንዳትረሱ። ቆይ አንዴ ወይ ወዴ እንዴ መብራት እኮ እምቢ አለኝ የስቶቡና የእንጀራ መጋገሪያው እንጃ ግን እየበራ ነው የቤቱ የኤሌክትሪክ ሙያ ያለው ባል ሲኖራቸው እኮ እንትኑ መልሶ ነው አለኝ እኮ ባልቦላው ወይም ደግሞ የመብራት ኃይል የሚሰጠው አንዳንዴ በጣም ኃይል መብራት ሲመጣ ይመልሰዋል ወይም ደግሞ የተበጣጠሱ ገመዶች ሲኖር ብሎ እዛ ሄጀ ሰው አንዱ ወደ ታይ ነው ሁሉም ነበር ወደ ላይ መሆን የለባቸውና ከዚያ እዛ ላይ ደሻብሬ ብሎኝ ሳበራል ሰራልኝ አስቶቤ እንጀራ የሚሆን ደግሞ እንደገና ካቆምኩበት ለእንትልል ነው ልቀጥል ነው እንትኔን ማለት ነው። ውድ ተመልካቾች እንግዲህ እግዚአብሔር ከሁላችን ይሁን። በተቻላችሁ አቅም ጸሉ፣ ስገዱ፣ እግዚአብሔርን ተማጸኑ። እንግዲህ ገናም እየተዳረሰ ነው፣ ጾሙ እያለቀብን ነው። ያሁኑ ጾም እንዴት ገባ እንዴት ወጣ እንዳትሉኝ በእውነት እኔ በሩጫ ስለሆነ ይሁን ህይወት ያላቅም ሳላስበው እያለቀብኝ ነው። በቃ ሳላስበው አይገርማችሁ አንድ አመት እኮ ሊሆነኝ ነው ታገባው ራሱ እግዚአብሔር ይመስገን። ከመጣውማ አመት ያለፈና እንግዲህ እኛ ባሰብነው ሳይሆን እግዚአብሔር ባሰበው ቀን ነውና ሁሉም ነገር የሚሆነው የሚያውለንም እግዚአብሔር ይመስገን። እዚህ ያደረሰን አምላክ ይመስገን። ነገም በቸርነቱ ደግሞ የሚጠብቀን። በያላችሁበት በርቱ፣ ጠንክሩ። መልካም ገና ይሁንላችሁ። መድኃኒዓለም ለዓመቱ ደግሞ በሰላም አድርሶን እግዚአብሔር እንድናመሰግን እሱ ይፍቀድልን፣ ይርዳን፣ እድሜ ለንስሐ ይጨምረን። አምላከ ሰማዕቱ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ አምላክ ይማረን፣ ይጠብቀን፣ በያለንበት በበረከት ይጎብኘን። ሰላማችሁ ብዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ደህና ሆኑ። ያው ሁሌ ትላላችሁ አትጥፊብን፣ ምክሩን አፍቆናል ነው በቪዲዮ ትላላችሁ። እመጣለሁ ግን በጣም ቢዚ ስለሆንኩ ነው። አሁን ላይ ደግሞ መንጃ ፍቃድም ደግሞ ስላለ ዝክሩም አለ ሩጫ ነው በታውና የመንጃ ፍቃድን ጉዳይ እንዴት መኪና እያሽከረከርኩ እንደሆነ አሳያችኋለሁ። ትንሽ ቪዲዮ ቀንጨብ አደርግና እግዚአብሔር ይመስገን ያው ትንሽ ፈተና ነበር በመሃል ባለፈው የተሸኘው መንፈስ አካባቢ በቃ አለማማጁን ራሱ ስረብሸው ነበር አልኳችሁ። እሱም ትንሽ የመንፈስ ውጊያ ስለማይገባው በቃ እጄ ላይ ሆኖ እንዲህ ነበር የሚያደርገው መሪውን ይዝና በቃ ተውት እንደንት ነው በቃ ሲስተም እስኪመስል ጥምቅ እስኪያደርገኝ ነበር የሚቀየረኝና ያው ምንም በቃ መሃል ላይ ነው ኋላ የገባው። መጀመሪያ ላይ በጣም ጎበዝ ነሽ ብሎ እንደዚህ ያጨበጨበልኝ ግን ትንሽ በቃ እንደ 2 3 4 5 ዙር ተምሬ ቀጥታ ወደ ዶሌ እንደገባውኝ በቃ መንፈሱ እንደተመጣ በጣም እየረበሽ አስቸገረ። በቃ ምንም
ኧረ ምን ጉድ ነው እንደ አዲስ ደግሞ ላስተምርሽ በኋላ ላይ በፊት የተማርሽውን እስኪል ድረስ በቃ መጀመሪያ እንደ ዜሮ ነው ያደረገው ራሴንና በጣም ራሱ እየገረምኩ ምን ሆነሽ ነው ይለኛል። አንዳንዴ በጣም ሲያይኝ ነርቨስ እንደሆንኩኝ ሰውነቴ ሲንቀጠቀጥ ላቤ ሲያጠምቀኝ በጣም ስናደድበት ፊቴ ሲኮሳተር ሲያይ ቆይ ምን ሆነሽ ነው ይለኛል። በቃ አጥፊው ይለኝና መኪናው አጥፍቶ ቁጭ ብሎ ያወራኛል ማለት ምን ሆነሽ ነው ምንድነው እንዴ በፊት እኮ እንደዛ ጎበዝ እንዳልነበርሽ አሁን ወዴት እየሄድሽ ነው ይሄ ጤና አይደለም ይላል። ከዛና አስረዳዋለሁ እንዴ ነበርና የመንፈሱ እንዴ ነው በቃ ይቅርታ ታገሰኝ ምናምን አልኩት። ያው ጽጌ ጾም እንዳለቀሽ ነው ይሄ ነገር የተጀመረው ቤተሰብ ጋር ሄጄ እንደመጣውና ያው እንዴ ነበር እሱን ጋር ደግሞ አስፈቅደናል ቤተሰብ ጋር እንደምንሄድ ምናምንና እስኪ ምጣዴ ያው በርዶ ነበርና እንደ አዲስ እንትን እያለ ነውና እንደዛ ሳስረዳ ወይኔ በጣም እንደዚህ ማለት ነገር አለ ብሎ በጣም ነው በቃ ከዛ ወዲያ የተረዳኝ አዘነልኝ። በደንብ አድርጎ ቀስ በይ አይዞሽ ተረጋጊ በፊት ሳበላሽ ካሁን ጮህብኝ የሚለውን ሐሳቡን ጭንቀቱም ይረብሻል። ግን አሁን ላይ ያው ካስረዳሁት በኋላ በደንብ ተረድተን እንትን ሲለኝ ነበርና እግዚአብሔር ይመስገን አሁን ጥሩ ደረጃ ደርሰናል። ያው መሰናክልን ሁሉ እየሰራን ነው ገራጅ ወይም አቋቋምንና እንዲሁም 8 ቁጥር 1 ቁጥርን ሰርተናል። እግዚአብሔር ይመስገን እንግዲህ ቀጥታ ወደ ፈተናውና ወደ መንጃ ፈቃዱ ነው። እንግዲህ መኪናውን እግዚአብሔር ያውቃል መቼ እንደሚገዛ በተለይ የዝክሩ ነው እኔ ሐሳቤ ሁሌ የሚለውም ነው ደግሞ መንፈሱ ይሄ ለቤት መንሸራሻሪያ ምናምን ሳይሆን ቢኖረኝ የምመኘው ፒካፕ ነገር ወይም የዝክሩ ማድረሻ ነው። ምክንያቱም ለዝክሩ ማድረሻ ወይም ዛሬ ራሱ ተክልዬ ሩቅ አይደለም በጣም በርግጥ እዛ ተክልዬ የትም ከመዘክረው ብዬ ማንኛውም ደብር ከመዘክረው ለምን እንደምንም ብዬ የሚከፈለው መስዋዕትን ከፍዬ ተክልዬ ደጅ ደብራቸው አልሄድም ብዬ ደብራቸው ሄጄ ምግቡን ያው በፌስታል ቋጥረን እዛ አድርሰን የመጣ ነው። በጣም ደስ ብሎኝ በቃ እንኳንም ሄዱ ያስባለኝ ነገር ዛሬ ነው። በቃ ለምን የጻድቁ በረከት ያመልጠኝ ነበርና ተመስገን እግዚአብሔር ይመስገን። ይሄንን ይመስላል ወደ ተመልካቾቼ እንግዲህ እግዚአብሔር ያውቃል። እኛ ይሄንን እንያዘውና ቀጣውን መድኃኒዓለም ያውቃል። ይሆናል ደግሞ የማይሆን ነገር የለም ሁሉ በወቅቱና በሰዓቱ። ስለዚህ እግዚአብሔር ያግዘን ሁላችንንም በያለንበት ይጠብቀን። ወዳችኋለሁ። ደህና ሁኑ። ወጤም እንጀራዬም ቶሎ ብዬ ላጠናቀቅ እየመሸ ስለሆነ ደህና ሁኑ። መልካም በያላችሁበት ይጠብቃችሁ ሰማቱ